እሑድ 15 ነበር። እሑድ ቆርቦ ሰኞ ግን 16 ኪዳነ ምሕረት ነበር አስቀድሶ ዘክሮት ስዕል አድኖ ቁጭ ባለበት ማታውን ገደሉት። ያለውበት ሁኔታ ከባድ ነው። ጌታን ከምነግራችሁ በላይ ነው። ቤተሰቦቼ ቢያገኙኝ ሊገሉ የሚፈልጉ ልጅ ነኝ። አመክረስቶች ብዛላችሁ። እንዴት አመሻችሁ? ሴት ነሽ? ሰላም። አዎ ሴት ነኝ። ያው ነገሮች ትንሽ ከበድ ስላሉኝ ነው። በእርግጥ ይህ ነገር እናንተ ጋር ከያዛችሁት ጉዳይ ትንሽ ወጣ ይላል መሰለኝ፣ ግን በጣም ከአቅሜ በላይ ስለሆነብኝ ነው እናንተ ጋር የመጣሁት። ምንድን ነበረ? ይኸውልህ ጉዳዩ ምን አለ መሰለህ፣ አዲስ አበባ ዩኒቨርሲቲ ተማሪ ወንድም ነበረ፣ ኮምፒውተር ሳይንስ ተማሪ ወንድም፣ በጣም ጎበዝ። እሺ። እና ተረጋግተሽ ንገሪኝ። እና ከዛሬ 5 ወር በፊት ገደሉብኝ። ሰው ሀገር ተቃጥዬ ያስተማርኩት ወንድሜ ነው። የእሷን ምስሉ ደግሞ ጭራሽ ወንድ ደሙ እንኳን እንዳይወጣ ቀበሩት። ምን ልሁን? እሺ ግራ ገባኝ። ወዴት ልሂድ? ጨነቀኝ። ልደት እኔ እነሱን አስተምራለሁ ብዬ ናፍቆኝ እንኳን አንድ ቀን አይኑን አላየሁትም። ወንድሜን በድሎብኝ። በተለይ በጣም ጎበዝ ተማሪ፣ እጅግ በጣም 10ኛ ክፍል ስትሬት ኤ ያመጣ ነው። እንደ ክፍል አይደለም እንደ ትምህርት ቤት አንደኛ የወጣ ልጅ ነው። 12ኛ ክፍል 593 አምጥቶ አዲስ አበባ ዩኒቨርሲቲ የገባ ነው። ስኮላርሽፕ ደርሶት ወደ አሜሪካ ሊሄድ ፕሮሰስ ላይ የነበረ ልጅ ነው። እኔ 7 ዓመት ሰው ሀገር ስቀጣን እነሱን ለማስተማር ነበር የራሴን ህይወት ረስቼ ለእነሱ የኖርኩት። ልጁ በዛ ላይ በጣም ንጹህ ልጅ ነው። በጣም ንጹህ ልጅ፣ ቆራቢ፣ ግቢ ጉባኤ ተማሪ፣ ኪዳነ ምሕረትን በጣም ነው የሚወዳት። እጅግ በጣም ይዘክራታል። ምን አድርጓቸው ይህን እንዳሰቡለት አላውቅም። በሎብኝ ወንድሜ። ምን ልሆን? እሺ እስኪ ንገረኝ፣ ምን ልሆን? መክሰስ እየተቻለ አንከስም ሲሉ ምን ትላለህ? ይዘውታል፣ ግን ሊለቁት ነው ልጁን። አሁን ባስታመመው አምና ታሞ ባስታመመው፣ እሱ ግን መርዝ አጠጣ፣ ባመነው ከዳው። አዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ 4ኛ ዓመት ተማሪ ነው። ዘንድሮ ሰኔ ሊመረቅ ነበር። ሰኔ ተመረቀው ልሸኘው ነበር እቅዳችን። በሉብኝ። በጣም ያሳዝናል። ደግሞ ከእሑድ ቆርቦ ህዳር 16 እሑድ 15 ነበር። እሑድ ቆርቦ ሰኞ ግን 16 ኪዳነ ምሕረት ነበር አስቀድሶ ዘክሮት ስዕል አድኖ ቁጭ ባለበት ማታውን ገደሉት። ምናልባት አንቺም ተለይቶሽ ሊሆን ይችላል። አንቺም ተለይቶሽ ሊሆን ይችላል። የለፋሽበት ዋጋ የከፈልሽበት እንኳን ተቆጣ ይችላል። ነገር ግን ስጋው ደግሞ ተቀበለ። በዛው ቀን ወደ እግዚአብሔር በዛው ቀን ከዚህ ዓለም ድካም ማረፍ ማለት ወደ እግዚአብሔር መንግስት በቀጥታ መጨመር ነው። እና ያሰብነው ነገር ስላልተሳካ እንዳሰብነው ነገር ተመርቆ ሌላም ነገሮችን እንመኛለን። ግን እግዚአብሔር በክብር እንደተቀበለው ነው የማስበው። የወንድምሽን እንግዲህ ደሙን ወይንም ለዚች ለጠፋች ነፍስ ምድራዊ ፍርድን ይገባታል። እግዚአብሔር አምላክ እንግዲህ መቼስ የበቀል አምላክ ነው። ዝም አይልም፣ ገዳዮችን ዝም አይልም።
ጊዜ ጠብቆ ሰዓት ጠብቆ ቦታ ጠብቆ እግዚአብሔር የበቀል አምላክ ይሰጣል። እኔ ግን ያስቀናኝ ነገር ቢኖር ምንድነው ቅዱስ ሥጋውና ወደ እግዚአብሔር መሄዱ ይሄ እንዴት ያለ ስኬት ነው! እውነቱን ለመናገር ለአንድ ክርስቲያን ሰማዕትነት ነው ብዬ ነው የማምነው። የልጃውን ሰማዕት ነው የሆነው። ይህንን ትልቅ ሚስጥር የዚህ ትልቅ ሚስጥር ተካፋይ ሆኖ ወደ እግዚአብሔር መሄድ ማለት ያውም በወጣትነቱ ያውም በዕለተ ቀኑ በጣም ትልቅ ነገር ነው። ግን እግዚአብሔር ያበርታሽ፣ የሀዘን ዳርቻ ያደርግልኝ፣ ምድራዊ ፍርድን እግዚአብሔር ይስጣችሁ። ነፍስ ጠፍታ አትቅር። ላጠፏት ሰዎች እግዚአብሔር እንግዲህ ፍትህ ከመድኃኒዓለም ነውና ፍትህ ከመድኃኒዓለም ነው። እግዚአብሔር አምላክ ፍርዱን ፍትህ እሱ ይስጣችሁ። ከዚህ ውጭ እኔ አሁን ምንም ማድረግ አልችልም። እውነቱን ለመናገር መጽናናቱን ያድላችሁ ከማለት ውጭ እግዚአብሔር መጽናናቱን ያድላችሁ፣ እግዚአብሔር ብርታቱን ይስጣችሁ ከማለት ውጭ ሌላ ምንም ማድረግ አልችልም። እግዚአብሔር ያበርታሽ አንቺ። አይዞሽ እንግዲህ መድኃኒዓለም አለው ይበልሽ። ቅድስት ድንግል ማርያም እሷ ሐዘንሽን ታቅልልሽ። አሜን። አይዞሽ፣ እግዚአብሔር ያበርታሽ፣ እግዚአብሔር ያጽናሽ። የህግ ሰው ከዚህ በፊትም ነግራኝ የህግ ሰው አናግሬ ቢዚ ሆኖብንና የህግ ሰው እዚህ ውስጥ ያሉ ሰዎች ካሉ ማገዝ የሚችሉ በዚህ ጉዳይ መያዝ የሚችሉ ሰዎች ካሉ በዚህ አጋጣሚ ማለት የህግ ሰዎች ካሉ ማገዝ የሚችሉበት መንገዶች ይኖራሉ እና ምድራዊ ፍቅር ልቧም እንዲያርፍ ምድራዊ ላይ ህግ ላይ የሚሰሩ ሰዎች አሉ ክርስቲያኖች እችን እህት ማገዝ የምትችሉት ከዚህ በፊትም ታስታውስ እንደሆነ በአይዛክ ተነስቶባት በጣም ብዙ ችግር ላይ ነበረች እና አሁንም ደግሞ እየነገር ገጥሟታል። የህግ ሰዎች እዚህ ውስጥ ያላችሁ በምትችሉት መንገድ በምትችሉት ነገር እችን እህታችን እንድትረዱልን እንጠይቃለን። በዚህ አጋጣሚ እግዚአብሔር ብርታቱን ጽናቱን ያድልሽ። እንግዲህ መድኃኒዓለም ነው ያበረታሽ። መቼ ሰው አቅም የለውም የማበርታት ነው። እሱ ኃያሉ አምላክ መድኃኒዓለም ብርታቱን ይስጥሽ። አሜን። እሺ ወንድሞቼ አመሰግናለሁ። እሺ እግዚአብሔር ትንሽ ነፍስ ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ ጥፍ ጋር እንደሞች ይገኛ። እግዚአብሔር በምድር ያድላችሁ። እግዚአብሔር ያጽናችሁ። ግን ምን አይነት እድለኛ ሰው ነው! ስጋ ወደሙ በተቀበለበት ዕለት ወደ ፈጠረው አምላክ መሄድ ማለት ምን አይነት እንግዲህ በህይወት ላሉ ሰዎች ያሳዝናል፣ ያስለቅሳል። ነገር ግን ስናስበው ደግሞ እጅግ የተለየ ነገር ነው። በጣም የተለየ ነገር ነው። በዚህ ዕለት ወደ እግዚአብሔር አምላክ መሄድ ማለት ምን አይነት መመረጥ ምን አይነት ስኬት ነው! በጣም የሚያስደንቅ ነገር ነውና ለእናንተ ግን መጽናናቱን ያድላችሁ። ነፍሱን ላጠፉት ነፍሱን ከሥጋው ለመለየት ምክንያት ለሆኑት ለነዛ ግን እግዚአብሔር እሱ ዳኛው አምላክ ፍርድን ይስጣቸው ነው ብሎ እህታችን አለሽ ማን የሚለው ስምሽ አፍናን 249 ነው የሚለው ቀይ አብርቶብሻል። ቅድም
የአብስራ የሚባል አንድ ወዳጅ ደውሎልኝ የነገረኝ ልጅ ነሽ አለ። ወደዚህ ወደ ጅጅጋ አካባቢ ነው ያለሽው ይመስለኛል። አዎ ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ያው ቪዲዮ ምናምን የለሽም አይደለ? አካውንትሽ ላይ ማንም አያውቅሽም። ፊትሽንም ሸፍነሻል። እዚህ ጋር ይሰማል? አዎ። እሺ፣ የሚሰማ ከሆነ ያለውን ነገር ያለውን ነገር እንዴት ወደዚህ ቦታ እንደመጣሽ፣ ከእስልምና ወደ ክርስትና እንዴት እንደመጣሽ፣ ምን አይነት ነገሮች እንደሆኑ አሁን እንዴት አመሻችሁ? አይ ቲንክ ኔትወርክ ያስቸገረሽ ነው። አዎ፣ በዚህ ማንም አያውቀኝም እህታችን። አይ ቲንክ እኔ ማረው እየቆየ ነው ይሰማል። በዚህ አካውንት ማንም አያውቀኝም። ይሄን የመጀመሪያ አካውንት ናጥቼው ይሄንን የከፈትኩት ማንም ሰው ምንም ተከታይ ራሱ የለኝም። ይሄንን በዚህ በቃ እስኪ ያለውን ነገር አስረጅ። አዎ ኔትወርክ እያስቸገረኝ ነው እና ይሰማል? ይሰማል። እስኪ ያለውን ነገር አስረጅን። እየቆየ የሚደርስሽ ይመስለኛል። አይሰማም? ለእኛ ይሰማናል። የእኛ ድምፅ ግን ለአንቺ ይሰማሻል? ይሰማል? አዎ ለእኛ ይሰማናል። አዎ እሺ፣ የሚሰማው ከሆነ እኔ ሙስሊም ነበርኩኝና ማለት የአዳማ ልጅ ነኝ። ወደዚህ እምነት የመጣሁበት ምክንያት ደግሞ በቂ ምክንያት አለኝና እኔ ኦርቶዶክስን በጣም ነው የምወዳት እና አሁንም ቢሆን ተጠምቄያለሁ፣ ክርስትና ተነስቻለሁና ግን ደግሞ አሁን ላይ ያለሁበት ሁኔታ በጣም ከባድ ነው። ቤተሰቦቼ ሊገሉኝ እያፈላለጉ ነው። በጣም ከባድ ሁኔታ ውስጥ ነው ያለሁት። ከነሱ ስር ተደብቄ ማለት በጣም በቤት በጣም ብዙ ወንድም እህትና በአባቴም ደግሞ በጣም ሼኪ ነው እና አባቴ በእነሱ በጣም ማን ተደብቄ ነው ያለሁት። አሁንም ቢሆን በአይን የምታወቃት ጓደኛ ነበረችኝ። እሷ ጋር ነው የመጣሁትና ምንም ያለ ስራ ምናምን በቃ በጣም ያለሁበት ሁኔታ ከባድ ነው። ጌታን ከምነግራችሁ በላይና ቤተሰቦቼ ቢያገኙኝ ሊገሉኝ የሚፈልጉ ልጅ ነኝ እና በቃ አዩኝ አላዩኝ የት እንደሆኑ አወኩኝ። ይሄ ሲም ራሱ ማንም ሰው አያውቀውም። ከአዳማ ስመጣ ሌላ ሲም ነበረ የምጠቀመውና እሱን ሁላ እስከመጣ ሌላ አካውንት እስክዘጋ ድረስ ምናምን ነበረ ያለሁበት ሁኔታ በጣም ከባድ ነው። ጌታ እኔ እንዴት እንደምነግራችሁ ራሱ አላውቅም። እና ማለት አሁን እንደዚህ ከቤት ያኔ ስወጣም የዚህ ፈተና የሚደርስብኝ አልመሰለኝም ነበረ። አሁን ላይ ግን ያለሁበት ሁኔታ ለእኔ ከምነግራችሁ በላይ በጣም ከባድ ሁኔታ ውስጥ ነው ያለሁት። አይዞሽ ነገር አዎ እየሰሙኝ ነው። አዎ እኮ አሁን እዚህ ማለት ጅጅጋ አይደለሁም ሌላ ቦታ ነው ያለሁት እና ለናገር ክርስቲያኖች
አካውንት ቁጥሯን ፈልገን የተወሰናችሁ ሰዎች 200፣ 300፣ 400 ብር መርዳት የምትችሉ ሰዎች ብዙ ጊዜ ፈተናው ምን መሰላችሁ? ከሌላ ቤተ እምነት ወደ ክርስትና ሰው በሚመጣ ሰዓት ላይ ትልቁ ፈተናው ከዛ ብዙ ነገር ትቶ ስለሆነ ወደዚህ የሚመጣው ለሚበላበት፣ ለሚጠጣበት፣ ለብዙ ነገር ይቸገራል። ለብዙ ነገር ይቸገራል ሰው እውነቱን ለመናገር እና አንዳንዶቹ ወጥተው ችግራቸውን መናገር አይፈልጉም። በእስልምና ደግሞ እንደምታውቁት ግልጽ ነው። እስልምና ላይ ግልጽ ነው። ከእስልምና ከወጣህ በቃ ትገደላለህ። ይሄ ግልጽ ነው። ራሳቸውም በግልጽ የሚናገሩት ነው። እስልምና ላይ እንደምትሰሙ እንግዲህ አንድ ሰው ከእስልምና ከወጣ በቃ በአጭሩ የሚችል ሰዎች ነው በገንዘብ እናገዛትና ያለችበት ቦታ ላይ ተረጋግታ እንድትኖር ማድረግ ይቻላል። አንዴ ላውራ ልደት እንዴት አመሻችሁ? አንዴ ቆይ ጠብቁን ፕሊዝ። ሌላ ትልቅ ነገር ጉዳይ ይዘን በጣም ይቅርታ ያለሁበት ቦታ እኮ ኔትወርክ እያስቸገረኝ ስለሆነ ነው እያወራሁ የተቋረጠብኝ። ችግር የለውም። አሁን ይሰማሻል? ማገዝ የምትችሉ ሰዎች እንግዲህ የአብ ስራ እስኪ አጠር አድርጋ ያለው ነገር አስረዳን ነው። መርዳት የሚችሉ ወገኖቻችን ይርዷትና ከዛ ወደ ፕሮግራማችን እንድንመለስ